ከተመሰረተ ከአንድ ሺህ ዓመት በላይ የሆነው ሉቃስ የሳላት የእመቤታችን ስዕለ ማርያም የሚገኝበት መነኮሳቱ በፀሐይ ጥላ ብቻ ሰዓትን ከነደቂቃው ላይ ለይተው የሚያውቁበት ድንቅ ገዳም። ማኒ እግዚኦ ጸሎት ሃሌሉያ ወይ ጻቅዱ የከዳሬ ወይ ትሚት ገጽ። ጉዟችንን ከአዲስ አበባ ነበር የጀመርነው። ገዳሙ በራያ ቆቦ ወረዳ በስተሰሜን ምዕራብ 42 ኪሎ ሜትር ርቀት ላይ የሚገኝ ሲሆን ከአዲስ አበባ ደግሞ 600 ኪሎ ሜትር ርቀት ላይ ይገኛል። እኛም በዋጃ ከተማ በሚገኘው የገዳሙ ማረፊያ ጥቂት አረፍ ብለን ገዳሙን ስለመሰረቱት አባት ጻድቁ አቡነ በርተለሚዎስ መነኮሳቱ እየነገሩን መንገዳችንን ቀጠልን። አቡነ በርተለሚዎስ የምንና ህይወት ያው በትዳር ዓለም ተወስነው መጀመሪያ ወላጆቻቸው ከነገደ ዋክስዩም ናቸው። እነዛ ሰዎች ደጋጎች ሰዎች ከነዚህ የተወለደ በዚህ በቅርብ ርቀት የሚገኝ ጠጠራ የሚባል ሀገር ነው ትውልዳቸው። ተወልደው ካደጉ በኋላ ወላጆቻቸው አካለ መጠን ሲያደርሱ ትዳር እንዲይዙ አሏቸው። እሳቸው እንደ ቀድሞ ሰዎች እንደነ ኤልያስ እንደነ ዮሐንስ ንጽህ ጠብቀው መኖር ነው ፈቃዳቸው የነበረው ሐሳባቸው የነበረውና ከዛ በኋላ ያው የወላጆቻቸውን ትዕዛዝ እምቢ ማለት ወይም ስላልቻሉም እነሱን ላለማስቀየም ሲሉ ወደ ትዳር ዓለም ገቡ። በዛው በሰርጉ ሙሽራይቱ የታጨችላቸው ልጅ ሙሽራይቱ አጫጉላው እንዳለ አረፈች። ከዚህ በኋላ አባታችንም የእግዚአብሔር ፈቃድ መሆኑን አውቀው ወግር ቅዱስ የሚባል አባቶቻችን የሚሰሩትን ስራ ሁሉ መጀመሪያ ወደ እግዚአብሔር ጠይቀው እግዚአብሔር መንገዱን እንዲመራቸው ወደ እግዚአብሔር ያመለከታሉና ወደ እግዚአብሔር 40 መዓልት 40 ሌሊት ወግር ቅዱስ በሚባለው ቦታ ጸልየዋል። ደጅ ጠናው ቆይቼ ኪዳነ ገዳሙ ያረፈበትን መልካም ምድር አድንቀን ሳንጨርስ የገዳሙ አባቶች እኛን የተቀበሉበት ትህትናና ፍቅር እጅግ አስገርሞን ነበር። እኛም ስለ አስደናቂው ቤተ መቅደስ አሰራር ውስጣችንን እየጠየቅን አብረናቸው ወደ መቅደስ ገባል። በሰባተኛ መምህር በአቡነ ዮሐንስ በተለየ ቤተ መቅደሱ ተሰርተዋል። ቤተ መቅደሱ ከኢየሩሳሌም የመጣ አፈር ድንጋዩ ጃራ ማርያም የሚባል በዚህ ተራራ አለ። ከዛ ላይ መጣ ድንጋዩ ማለት ነው። ቀይ ድንጋይ የተለየ ነው። አሁሩ ባንዳ አህያ ነበረ። በቀን 3 ያመጣ ነበር ይላል በታምረ ማርያም እንደተጻፈው። ቤታችን ራሷ በሰረገላ ታስመጣ ነበር ይላል። እሳቸው ተቀበለው በራሳቸው ሐናጺ በራሳቸው መሐንዲስ ሆነው የሰሩት ነበር አቡነ ዮሐንስ ይላል። መቅደሱ ሐረጉ አይታችሁ ነው። መቅደሱ ላይ ሐረግ አለ። ሐረጉ የእምባቸው ሐረግ ነው። ኢየሩሳሌም የመጣ ነው። አውሬ ነው የመጣ በአህያ ተጭኖ የመጣ ማለት ነው። ኢየሩሳሌም ቅዱሳን ጩጭ ነው ሲልኩት ነበረ። አህያው በቀን 3 ያመጣ ነበረ። ይሄ ታምር እጹብ ድንቅ ያሰኛል። ግን የዛርቻ ቸርነት ብዙ መስራት ስለሚችል እጹብ ድንቅ አይደለም በእግዚአብሔር ዘንድ በእኛ ነው እንጂ እመቤታችን እንዳደረገ መቅደሱ ሲሰራ ደጃፉ አይታችሁ እንደሆነ በጣም ወፍራምና ትልቅ 5 ሰው ለራሱ ከመንሰት መሬት ማንሳት አይችልም። ያንም ደጃፉ በጣም ከባድ ነው። ሳይሆን የእምባቸው ነው። በኢየሩሳሌም ተጭኖ የመጣ ነው። እንግዲህ ኢትዮጵያ አይደለም ይላል። አሁን እሱ እንጨት እንኳን ለዛ ለመምጣት ከዚህ ለማሳትም በጣም ከባድ ነው። ወፍራም ነው። ርዝመት አለው፣ ውፍረት አለው፣ ስፋት አለው። አይታችሁት ይሆናል። ያንነ ያያችሁት ያንነ ነው። እዚህ የምታዩት የጸበል የሚወርደው ውሃ እዚህ በግራኝ ጊዜ ወራሪያን መጥተው ነበር ይላል። ግራኝ ታይነ የቀረው 1-2 ሰዎች ልኮ ነበር ይላል። ሰልሏት ብሎ የተወሰኑ ወታደሮችን ልኮ ነበረ። ሲመጡ እቺ ቦታ ሳይወት እዛ ውሃ እንዳለ ተመለከቱ ይላል። ጸበል እንዳለ ውሃው በጣም ይወርድ ነበር ወደ ታይና እንታጠባለን ብለው አሁን እንደምታዩ እንኳንስ ብለዋል ወደ ነበር እንታጠባለን ብለው ቢጠጉ ወተሰቀለ መልተ አየር ይለዋል። ወደ ሰማይ ተሰቀለ። ያው ውሃው ከተሰቀለ በኋላ እነሱ ደግሞ ተራርጠው ለዚህ ቤተልሔም ግማሾቹ ደግሞ በያርገው ውሃው ለመቅደም ላይ ወጥ ይላል። ከላይ እንደ ደመና መሬት ለቆ ወደ ሰማይ ተሰቀለ ውሃው ይላል። እነሱ እጹብ ድንቅ እያሉ ወርደው ሄዱ ይላል። በገዳሙ ውስጥ መነኮሳቱ በፀሐይ ጥላ ብቻ ሰዓትን ከነደቂቃው ለይተው ማወቅ የሚያስችል ልዩ ጥበብ አላቸው። ደውል በመደወያም ጊዜ ይህንን የሰዓት አቆጣጠር ተጠቅመው ደውል ይደውላሉ። የደውሏም ድምፅ ልብ ውስጥ የሚቀር ነበር። በእውኑ አባታችን አቡነ በርተለሚዎስ ይህንን ድንቅ ገዳም እንዴት ሊመሰርቱ ቻሉ?
አብሮ በጣም የሚወዷቸው ታላቅ አባት በጊዜው የነበሩ አባ ጌርሎስ የተባሉ ከሳቸው ጋር የምንኩስና ሕይወትን እየተማሩ ቆይተዋል። አባ ጌርሎስም ሁኔታቸውን እያዩ ቅድስናቸውን ተጋድሏቸውን እያዩ ከዛም ደግሞ ትንቢት ተናገሩላቸው። የበቁ አባት ስለነበሩ ይህኛውንም ደግነታቸውን መታዘዛቸውን ለገዳም በታዛዥነት ሲያገለግሉና ለበረከት ስራ እንትን ሲሉ ሲፋጠኑ ያያቸዋል። ከዛም በቃ አንተ ብዙ መነኮሳት አባት ትሆናለህ፣ የኢየሩሳሌም ሁለተኛዋ የምትሆን እህታለ ኢየሩሳሌም የምትባል ቦታ አለች፣ እዛ ብዙ መነኮሳትን ሰብስበህ ገዳም አቅንተህ ትኖራለህ እያሉ ትንቢት ተናገሩላቸው። ጻድቁ አባታችን አቡነ በርተለሚዎስ 100 ዓመት ከጸለዩበት ዋሻ ወተት ይፈልቅላቸዋል። አቡነ በርተለሚዎስም ለልጆቼ እንዲሆን ወደ ጸበል ቀይርልኝ ብለው በሚጸልዩበት ጊዜ ጸበል ሆኖላቸዋል። ይህም ጸበል እስካሁኗ ሰዓት ድረስ ሳትደርቅ እየፈለቀች ትገኛለች። የአባታችን የአቡነ በርተለሚዎስ ገድል በእውነትም አስደናቂ ነው። ታላቅ ሰው ነው የምትሆነው ብለው ተናግረዋቸው ነበረ። ከዛ እሳቸው ግን በዚህ ሀገር መኖር ሀሳባቸው አልነበረም። ጌታ ከተወለደበት ካደገበት እንዲሁም ከተሰቀለበት ከዛ ኢየሩሳሌም ከሞተበት ከተነሳበት ኢየሩሳሌም ሄዶ መቀመጥ ነበር ሀሳባቸው። አሁንም ለመሄድ ሲነሱ አባ ያዕቆብ የተባሉ ጳጳስ አይ አንተ የዛን አባት የአባ ጌርሎስን ቃል ደገሙት። አባ ጌርሎስ ወደ ኢየሩሳሌም አንተ መሄድ ወደዛ መሄድ አልተሰጠህም፣ ለዚህ አይደለም አንተ የኢየሩሳሌም ሁለተኛ ወደ ሆነችው ወደ ደብረ ዘመድ ነው የምትሄደው። ታቦተ ማርያምን አስይዘው ወደዚህ ቦታ ላኳቸው ማለት ነው። እናም ወደዚህ ቦታ መጡ። ከዚሁ እየተዘዋወሩ በጣም የምታዩት ደኑ በጣም ጥቅጥቅ ያለ ዱር ስለነበረ እየተዘዋወሩ ታቦተ እግዚአብሔርን የሚያስቀምጡበትን ዋሻ ይፈልጉ ነበር። እንዲህ በመዘዋወር እንዲህ ሲዘዋወሩ ሲሉ እዚህ ቦታ ህንፃ ደረሱ ማለት ነው። ይሄ እግዚአብሔር በተፈጥሮ ነው ዋሻው የተፈጥሮ ዋሻ ነውና ሲመጡ ከዋሻው ውስጥ ዘመድ የምትባል ሀብታም ሴት ባሏ ሞቶ ልጆቿን ይዛ እንዲሁም ብዙ ሀብት ንብረት ያላት ናት። በዚሁ በዋሻው ትቀመጥበት ነበር እና በዋሻው እዚሁ ስትቀመጥ እሳቸው እሷን ሲያዩ አይተው ሲያበቃ አይ በቃ እንግዲህ ይህን ቦታው ተይዟል፣ ወደ ታቦተ እግዚአብሔርን የማስቀምጥበትን ቦታ ግለጽልኝ፣ እንዲሁና እመቤታችንም ደግሞ እንዲሁ ፈቃድሽ ከሆነ አንቺን ለማገልገል መርጠሽኝ ከሆነ ይህንን ታቦት የማስቀምጥበት ቦታ ምሪኝ ያሳየኝ እያሉ ወደ እመቤታችንም እንዲሁም ወደ ሁሉን ማድረግ ወደሚችል ወደ እግዚአብሔር ጸለዩ። ከዛ እመቤታችን ተገለጸችላቸው። እመቤታችን ሚካኤልና ገብርኤልን አስከትላ ተገለጸችላቸው ማለት ነው። እና እመቤታችን እነዚህን ቅዱሳን መላእክት ሚካኤልና ገብርኤልን ሂዳችሁ ንገሯት፣ ቦታው ልጄ በርጉም ሄሮድስ ዘመን ጊዜ በግብፅ አድርጌ ወደ ኢትዮጵያ በመጣሁ ጊዜ ይህንን ቦታ የቃል ኪዳን የአስራት ቦታ ሰጥቼሻለሁ ብሎ የሰጠኝ ቦታ ስለሆነ ይህንን ቦታ ለቃ ከሌላ ቦታ እንድትቀመጥ ሴቲቱን ሄዳችሁ ንገሯት ብላ ሚካኤልና ገብርኤልን በሽመል አምሳል ላከቻቸው። እነሱም የታዘዙትን መጥተው ለሴቲቱ ለዘመደ ማርያም ነገሯት። እሷ ያው ካለው ሁኔታ አንጻር ለጊዜው አይ እንዴት ይሆንልኛል፣ እኔ ባሌ ሞቷል፣ ልጆች ተናናሾች ናቸው፣ ብዙ ሀብት ቢኖረኝም መስራት አልችልም፣ ስለዚህ እንዴት ይሆናል ብላ ያው ቃላቸውን መቀበል አልቻለች። ተመለሱ። ቅዱሳን መላእክት ተመልሰው ወደ እመቤታችን ሄደው ከዛ ያው ተአምራት ተደረገ። ደብረ ቆናን በተአምራት አንስታ በጽንፈ ኢያሪኮ እንዳጸናቻት ይችንም ሴት ንብረቷን ሀብቷን ያለምንም የወይተርፈ ነጋፈ ሳር ወስባረ መሃው ምንም የሳር ርጋፊ የብርጭቆ የስባሪ ሳይቀር ንብረቷን እንዳለ ወስዳ በግምት ከዚህ ለ2 ሰዓት መንገድ ተጉዘን የሚገኝ ቦታ ወስዳ አስቀመጠቻት። እዛ ቦታ በተአምራት እዛ እንድትሄድ ሆነ ማለት ነው ሴቲቱ። ከዛ በኋላ ከዛ ሆና ስትነቃ ከዚያ አገኘች ራሷን። ከዚያ ስታገኝ እንዴ ምንድነው ነገሩ? ወደዚህ ቦታ ማን አመጣኝ? ምን አምጻኝ ውስጥ ዝንቱ መረበ ሲኦል ወይ ሲኦል ከሆነ ቦታ ማን አመጣኝ? እንዴት ልመጣ ቻልኩኝ ብላ
እንደው ገረማትና ከዛ በኋላ ንብረቷን ሁሉን ነገር እንደተወች በቃ ወደዚህ ቦታ ተመለሰች ማለት ነው። ሁኔታውን ልትረዳ ወደዚህ ቦታ ስትመጣ ከቦታው ስትደርስ እንትኑ ተጠራርጎ የንጉስ አዳራሽ መስሎ ውስጡ አባታችን አቡነ በርቶሎሜዎስ መከታ እንትን ብሎ በእንጨት እንትን ብሎ እዛ ውስጥ አድርገው ታቦተ ማርያምን እዛ እያገለገሉ እየጸለዩ እየሰገዱ አገኘቻቸው። መታ ስታገኛቸው እሷም እንደው ገረማት። ያው ስለተደረገው ተአምር በጣም እያደነቀች አባቴ እኔ ባለማወቄ ነው እነዚያ ቅዱሳን በሽማግሌ አምላክ አምሳል መጥተው ሲነግሩኝ እውነት አልመሰለኝም ነበር። አዎ ይሄ የእመቤታችን የቃል ኪዳን ቦታዋ ነው የአስራት ቦታዋ ነው ብለው ሲነግሩኝ እውነት አልመሰለኝም ነበር። አሁን ግን ነገሩን ተረድቻለሁ ብላ ለአባታችን ይቅርታ ጠየቀች። አጥፍቻለሁ ባለማወቅ፣ ስለዚህ ይቅር በለኝ አባቴ። እናም ካሁን በኋላ እኔም በህይወት እንዲሁ በገንዘቤም በጉልበቴም ይህን ቦታውን ገዳሙን ስረዳ ሳገለግል እኖራለሁ አለቻቸው። እናም ስሜ ዘመደ ማርያም ነውና በእኔ ስም ሰይምልኝ ስትላቸው ከዛ በፊት ጃና ሞራ ነው የሚባለው የነበረው ቦታ አካባቢ ነው ቦታው አካባቢ። አዎ ይሄ ተራራው ጀምሮ አሁንም ጆን ተራራው ጃና ሞራ ነው የሚባለው። አዎ በዛ ስም ይሄ ጃና ሞራ በመባል ይጠራ ነበር። እናም ይሄ ሲሏት እሳቸው ይቅርታ ስትላቸው አባታችንን ይቅር ብዬሻለሁ ብለው ከዛ በኋላ እሷም ባለ ዘመኗ ይሁን ገዳም እያገለገለች እሳቸው በሀብቷን በንብረቷ ከኖረች በኋላ የዚሁ ረፍታ በዚህ አረፈች። በዚሁ ገዳም ያው መካነ መቃብሯ በዚህ ላይ አለ። በገዳም ውስጥ ብዙ ዘመናትን ያስቆጠሩና ሌሎች ቦታ ላይ ልናገኛቸው ማንችላቸው ብራናዎች የሚገኙ ሲሆን ከዕድሜ ብዛት እንዳይረሱና እንዳይጠፉ በገዳሙ አባቶች ድጋሚ ብራና ላይ እየተጻፉ ይገኛል። ከዛ በፊት እስከ ይኩኖ አምላክ ዘመነ መንግስት አባታችን አቡነ በርቶሎሜዎስ ከነገስታት ከመኳንንት ወገን ወደ ማንም አይቀላቀሉም። በዚህ በተባይቶ ሲቀመጡ መነኮሳቱ እሳቸውን እያሉ እየመጡ እየተሰባሰቡ በጣም ይሄ በረሃው እንዳለ በመነኮሳት የተሞላ ሆነ ይላል። 1110 ዓመተ ምህረት ነው ወደዚህ ገዳም የገቡት። ከዛ ጀምሮ ለብዙ ዓመታት አባታችን በዚህ ገዳም የኖሩት በቤተሰብ በዛ በሀገር በተወለዱበት ቦታና እንዲሁም በሌላ ገዳማት ተዛውረው ስርዓተ ምንኩስና የተማሩበት ከዛ ውጭ በዚህ ቦታ ብቻ 190 ዓመት ከ9 ወር እድሜያቸው ይህን ያህል ነው እና እንዲሁ ነው ሲኖሩ ይኩኖ አምላክ ነገሰ። አፄ ይኩኖ በነገሰ ጊዜ በዚያ ጊዜ ያው የቀደሙ አባቶቻችን እነ ቅዱስ ላሊበላ ሌሎቹም ቤተ መቅደስን ያንጹ እንደነበረው ይኩኖ አምላክም ቤተ መቅደሱን ለማነጽ አሰበ። መንፈስ ቅዱስ አነሳሳው። ለዛ ይኩኖ አምላክ ያን ለመስራት ሲያስብ በላሊበላ በቅርብ ርቀት የሚገኝ ገነተ ማርያም የሚባል ቦታ እዛ ህንፃውን ጀመረ ማለት ነው። ሲጀምር ግን ህንፃው አስቸግሮ ነበር እየፈረሰም እያለም። ያው ይህ የሆነው መቼስ እግዚአብሔር ተአምራት ለማድረግ ይህ አባት በዚህ ቦታ ተሰውረው ይጸልዩ ስለነበረ እሳቸውን ለመግለጽ ነው እግዚአብሔር የሚያደርገው ተአምራት። ያው እሳቸው ተሰውረው ሲጸልዩ እግዚአብሔር ደግሞ ሊገልጻቸው ስለፈለገ ህንፃው አስቸገረ። እየፈረሰ ሲያስቸግር በጊዜው ሐዲስ ሐዋርያ ተብለው ወደሚጠሩት በጊዜው ወደ ነበር ታላቅ ጻድቅ ወደ አቡነ ተክለ ሃይማኖት ታዋቂ ናቸው። ወደ እሳቸው ንጉሱ ጥያቄ አቀረበ። አባቶቻችን ቤተ መቅደስ ይሰሩ ነበር ከነ አፄ ካሌብ ጀምሮ እነ ቅዱስ ላሊበላ እነ ቅዱስ ይምርሃ ሌሎችም ሰርተዋል እና እኛስ በዘመናችን ቤተ መቅደስ እንዳንሰራ ምንድነው የከለከለን? እስቲ እንደው ወደ እግዚአብሔር አመልክትልኝ። ይሄ ቤተ መቅደስ ለመስራት ብናስብም ትንሽ አስቸጋሪ ሆኗልና ምክንያት እስቲ ወደ እግዚአብሔር አመልክትልኝ ብለው ወደ አቡነ ተክለ ሃይማኖት ንጉሱ ወደ አቡነ ተክለ ሃይማኖት እንትን ሲሉ አቡነ ተክለ ሃይማኖት ደግሞ ወደ እግዚአብሔር ጸልዩ። ወደ እግዚአብሔር ሲጸልዩ በእድሜ አንተ ማነሳቸው ይበልጡሃል፣ በእድሜ የሚበልጡት እንዲሁ ደግሞ በማዕረግ አንተ የምትበልጣቸው
በርቶሎሜዎስ የሚባሉ አባት አሉ። እሳቸው ይህ አካባቢ እሳቸው ክፍለ ቡራኬ ስለሆነ እሳቸው ሲባርኩት ነው ህንፃው የሚጠናው። መላኩ ለተክለ ሃይማኖት ነገራቸው። አቡነ ተክለ ሃይማኖት ይህንን ከሰሙ በኋላ ያው ወደዚህ ቦታ እየታገኛቸዋለሁ ብሎ መላኩ በብርሃን ሰረገላ ይዞ መጥቶ ከዚህ አባታችን አቡነ በርቶሎሜዎስ ካሉበት እዚሁ ቦታ ይዟቸው መጣ ማለት ነው። እዚህ ቦታ መጥተው ሰላም ተባባሉ። ያው የቅዱሳን ሰላምታ ተገናኝተው ብዙ ከተወያዩ እንዴት እንደመጡ ከዚህ ቦታ እንዴት እንደተቀመጡ አቡነ ተክለ ሃይማኖት ለአቡነ በርቶሎሜዎስ ጠየቋቸው። እሳቸው ደግሞ የነበረውን ሁሉ ወደኋላ የነበራቸውን ህይወታቸውን ወደዚህ ሀገር ለመኖር ፈቃዳቸው እንዳልነበረ ግን በእግዚአብሔር ፈቃድ ታቦተ ጽዮን ታቦቷን ይዘው ወደዚህ እንዲመጡ በዚህ ቦታ እንዲኖሩ የእግዚአብሔር ፈቃዱ እንደሆነ ያለውን ከመጀመሪያ እስከ መጨረሻ የህይወት ታሪካቸውን ምን ነገሯቸው ማለት ነው። በኋላ ደግሞ ለጸሎት ሲለያዩ ለአቡነ ተክለ ሃይማኖት ከቤተ መቅደሱ በስተምስራቅ በኩል አቡነ በርቶሎሜዎስ ቦታ ሰጧቸው። ከቤተ መቅደሱ በስተምስራቅ አለው በላባ ዝቺ ረፉ ሰው ብለው እሳቸው ደግሞ ያው ወነበረ በጥንተ በዓቱ ምን ጊዜ ለጸሎት የሚቆምበት ቦታ እዛ ሄደው ተቀምጡ። አባታችን አቡነ በርቶሎሜዎስ እዛ ተቀምጠው እየጸለዩ ሁለታቸውም ቅዱሳን በጸሎት ለ40 ቀን በዚሁ ቦታ ጸልየዋል እና እኒህ ቅዱስ ሁለቱም አቡነ ተክለ ሃይማኖት እና አቡነ በርቶሎሜዎስ እየጸለዩ በሚጸልዩበት ሰዓት የብርሃን አምድ ተተክሎ አካባቢ ሁሉ ብርሃን ነው። ወህድባደሰ በአንጻራ ባቱ ለበርቶሎሜዎስ ይልቁንም በዚህ በገዳሙ ፊት ለፊት የሚታዩት ሀገር እንዲሁ በብርሃን ጎርፍ ተጥለቀለቁ። ብርሃኑ አወካ። በዚህ ምክንያት እዚህ ከገዳሙ ፊት ለፊት ያሉት ቦታዎች አንዱ ዋካት፣ ሁለተኛ ዋካምባ ይባላል። ዋካ ማለት ብርሃን ማለት እና እነዚህ ቅዱሳን አባቶች በዚህ 40 ቀን ከጸለዩ በኋላ አባታችን አቡነ በርቶሎሜዎስ ለአባታችን አቡነ ተክለ ሃይማኖት የአስኬማ ማዕረግ እንዲሰጧቸው ጠይቋቸው እዚሁ ይህንን አስኬማ ተቀብለው ከዛ በኋላ ተያይዘው ሁለታቸውም ያ እየተሰራ ወደ ነበረው ገነተ ማርያም ወደ ተባለችው ቤተክርስቲያን ሁለታቸውም ቅዱሳን ተያይዘው በድንግል አማረ ሕይወቴ። በዚህ ገዳም ብዙ ጥንታዊ ቅርሶችና ንዋያተ ቅድሳት ይገኙበታል። ከነዚህ መካከል የአቡነ ዮሐንስ መቋሚያና የእጅ መስቀል፣ የአቡነ ተክለ ሃይማኖት መቋሚያና የእጅ መስቀል፣ የአቡነ በርቶሎሜዎስ መቋሚያና የእጅ መስቀል፣ የነገስታት ዘውድና አክሊል፣ ካባዎች፣ ባለብዙ ምስጢር የብራና መጽሐፍ ተጠቃሽ ናቸው። ንጉሱ እነዚህ አባቶች ሲመጡ ደስ ብሎት ተቀብሎ ወደዛ እየተሰራ እየፈረሰ ወደ አስቸገረው ቤተ መቅደስ ቤተ ክርስቲያን ወስዶ ሁኔታውን አሳያቸውና ሄደው ሲባርኩትና እንዲሁ ጸሎት ሲያደርጉ ያ እየፈረሰ እንዲሁም ህንፃው አስቸግሮ የነበረው በሰላም ድንጋዩ እየለመለመ እንደ ሰም እየተሳበ በሰላም ሊታነጽ ሊጠናቀቅ ችሏል። እናም ቤተ መቅደሱ በሰላም ከተጠናቀቀ በኋላ ቅዳሴ ቤቱን ተደርጎ አባታችን አቡነ በርቶሎሜዎስ ቡራኬውን አካሂደው ከዛ በኋላ ንጉሱ ህዛ ለመምጣታቸው በጣም ደስ ስላለው አንተ እዚህ ለመምጣት መታሰቢያ ይሆን ዘንድ ይህቺ ቦታ እቺ ታቦተ ኪዳነ ምሕረት ያለችበት ቦታ ለአንተ እዚህ ለመምጣት ለመታሰቢያ ትሆን ብሎ የሆነች ዘውሃባ ኪዳነ ምሕረት የምትባል ቦታ አለችና ያችን እዚህ ለመምጣት መታሰቢያ ብሎ ሰጣቸው እና ያንን ቦታ ተቀብሎ ይህም ብቻ አይደለም ዘይትራእይና ለጀና ሞራ ከላይ ከተራራ ሆኖ የሚታየው ሀገር ሁሉ ከዚህ እስከ አፋር ያለው ለዚህ ቦታ አስራቱን በኩራቱን እንዲሰጥ ንጉስ ይኩኖ አምላክ መመሪያ ሰጠ፣ አዋጅ አስተላለፈ እና በዚህ ምክንያት ያው መነኮሳቱም አንቀጸ ቤተክርስቲያን እስከ ርዕሰ ደብር ከዚህ እስከ ተራራው በመነኮሳት የተሞላ ነበረ። ይህን እና የሚቸግራቸውም ነገር አለ። ንጉስ ይኩኖ አምላክ የሚያስፈልጋቸውን ሁሉ እንዲሟላሉ እንዲሰጣቸው አደረገ። በዚህ ጊዜ አቡነ ተክለ ሃይማኖት ደግሞ የቡራኬ የቆብ ቡራኬ እንዳካሄዱ ፈቀዱላቸው። ይህንን ተቀብለው ብዙ ርስት ጉልት አግኝተው ከዚያ ታዋቂነት አገኙ።
በገዳማዊ ሕይወት አባት ብዙ ተሰባሰቡ። በአራቱ አቅጣጫ የሚመጣውን እያመነኮሱ ቡራኬ እየሰጡ ሁሉም ሰው ይህን ስርዓት ጠብቆ እየመጣ ከሳቸው ቡራኬ እንዲቀበል ስርዓት ተሰራ ማለት ነው እና የቡራኬ ቦታ ነው። 199 ዓመት ከ9 ወር ነው በዚህ ቦታ ቆይተው ያረፉት። 199 ዓመት ከ9 ወር ቆይተው ጥቅምት 4 ቀን በዓለ ዕረፍታቸው በድምቀት ይከበራል እዚሁ እና ብዙ ቃል ኪዳን ተሰጥቷቸው አባታችንም ሲጸልዩ በዚህ ቦታ ሃይማኖቱ የተለየ ዘነኪር ሃይማኖቱ ልዩ የሆነ ልጆችን እንዳያሰነካክል ልዩ የሆነ ሰው አይምጣ ጌታ ሆይ ብለው ወደ መጨረሻ ጊዜያቸው ሲደርስ በመጸለይ ጌታቸውን ለምነዋል። ከዚህም ሁሉም ሰው ረሃብ እንዳይነካው የቻለው ሳይበላ እንዳያድር ሀብታሙም ድሃው እኩል እንዲኖር እሳቸው ጸልየዋል። ከዛም ወደዚህ ቦታ የመጣውን በጸሎቱ የታመነውን እንዲሁ ለቤተ ክርስቲያንህ መባያ የሰጠውን ገልህን የጻፈውን ያጻፈውን የሰማውን ያሰማውን እምርልሃለሁ ብሎ ቃል ኪዳን ሰጥቷቸዋል። ከዛም ወደዚህ ቦታ መቶ የተቀበረውን እምርልሃለሁ የተቀበረውን ብቻ ሳይሆን ሬሳውን ራሱ ተሸክሞ የመጣውን እምርልሃለሁ ብሎ ቃል ኪዳን ሰጥቷቸዋል። ሬሳውን ለዚህ ልዩ የሚያደርገው ከሌሎች እንደዚህ ብሏቸዋል አባታችን። ሌላው አስኬማ ወደዚህ መቶ ቆብን አስኬማን የመነኮሰውን አስኬማ መላእክትን አደርግለታለሁ ብሎ ጌታም ደግሞ ከዛው ላይ ተክለ ሃይማኖት የሰጡትን እሱ ደግሞ ጌታ ደግሞ በቃል ኪዳን ሰጣቸው ማለት ነው እና ይህ ቦታ የቃል ኪዳን ቦታ ነው። ብዙ ቅዱሳን የወጡበት ብዙ ቅዱሳን ከእግዚአብሔር ጋር የተገናኙበት ቦታ ነው። ወደ መጨረሻ ሲደርሱም በጣም ትልቅ መመሪያ ሰጥተው ልጆቻቸው የጣመ የላመ እንዳይመገቡ ወደ ከተማ እንዳይገቡ ዘእንበለ ለመፍቅደ ደብር ለገዳሙ አገልግሎት ካልሆነ በቀር ተነስታችሁ ወደ ከተማ አትሄዱ። ከ1110 ጀምሮ እስከ 1450 ድረስ ዓመተ ምህረት ድረስ የአባቶች ገዳም እንደነበረ ከዛ በኋላ 1450 ወዲህ እናቶችም በቦታው እንዲቀመጡ እንደተፈቀደላቸው ይናገራል። በአቡነ ዮሐንስ በሰባተኛው አበምኔት በአቡነ ዮሐንስ ጊዜ ነው እናቶች ገዳማውያን። በአባታችን ጊዜ የአባቶች ገዳም እንደነበረ ነው። ከዛ በኋላ ያው እናቶችም መጥተው ቢጸልዩ ምናለ ያው በዓታቸው የተለያየ ሆኖ በማለት በበሳቸው ጊዜ ደግሞ እናቶች በዚሁ በገዳሙ እንዲካተቱ ነው። ዓመት 4 ጊዜ ብቻ የምትወጣው ወንጌላዊ ቅዱስ ሉቃስ የሳላት የእመቤታችን ምስል ወደ ኢትዮጵያ ቀጥሎም ወደዚህ ገዳም የደረሰችበት ታሪክ እጅግ ያስገርማል። ስለ ሉቃስ የመጣችው በአባታችን በአቡነ ዮሐንስ 7ኛ አበምኔት በሆኑት በአቡነ ዮሐንስ ጊዜ ነው። አባታችን አቡነ ዮሐንስ ይሄ ቤተ መቅደሱን ሰርተው ከጨረሱ በኋላ ንጉሱም እየረዳቸው ሰርተው ከጨረሱ በኋላ ንጉሱ ካለው የገዳሙ ፍቅር የተነሳ ለገዳሙ እንዳበረከታት ነው እና አመጣጧ ከኢየሩሳሌም ነው የመጣችው። ከኢየሩሳሌም እንዴት መጣች ስላለው የጌታችን ኢየሱስ ክርስቶስ መስቀሉ ከኢየሩሳሌም ወደ ኢትዮጵያ ሲመጣ አብራ መጥታለች፣ ስዕሏ ማለት ነው። መስቀሉ በግሸን ደብረ ከርቤ ሲቀመጥ ስዕሏን ደግሞ ነገስታቱ በቤታቸው አድርገው በጸሎት ቤታቸው አድርገው ያስታኩቱባት ነበረ። እዛው እየጸለዩ ከነሱ ጋር እየኖረች ከአንድ ንጉስ ወደ አንድ ንጉስ እየተሸጋገረች ከአጼ ናኦድ ዘመነ መንግስት ሲደርስ አጼ ናኦድ ከአባታችን ከአቡነ ዮሐንስ ጋር በነበራቸው ፍቅር ግንኙነት የቀረበ ግንኙነት ገዳሙንም ስለሚወዱት እሳቸው ደግሞ በዚህ በገዳሙ እንድትቀመጥ ንጉሱ አበረከቷት ማለት ነው። ስዕሏን ማየት አይቻልም። ለሁሉም ለደህንነቱ ለቅርሱ ደህንነት ተብሎ የቅርሱ ኃላፊ ብቻ ነው የሚያስቀምጡት። ማንም ማለት ከአመት 4 ቀን በአመት 4 ጊዜ የወጣች
ትጎበኛለች፣ ህዝቡን ትባርካለች። እዚሁ በአውደ ምሕረቱ ጥቅምት 4 ቀን እንዲሁ ደግሞ ጥር 21 ቀን የእመቤታችን የበዓል ዕረፍት፣ ግንቦት 1 ቀን የእመቤታችን የተወለደችበት ዕለትና ግንቦት 21 ቀን የደብረ ምጥማቅ ወዕታ እናያታለን። ከዛ ውጭ እኛም ራሳችን ወደዛ እንትን አንልም። ኃላፊው ብቻ ነው የሚያስቀምጡት። ሌላም ሰው መቅረብ አይችልም፣ ለቅርሱ ደህንነት ሲባል ማለት ነው። አባታችን አቡነ በርተለሜዎስ እግዚአብሔር ፈቅዶ ከዚህ ዓለም ድካም ካረፉ በኋላ ቀጣዩን አበምኔት ለመሾም የገዳሙ አባቶች ለ7 ቀናት ጾም ጸሎት ጀመሩ። በዚህም ስማቸው እንድርያስ የተባለ አባት ይሾሙ ዘንድ መንፈስ ቅዱስ ለሁሉም አባቶች ገለጠላቸው። አባ እንድርያስም ይህ ሹመት አይገባኝም በማለት ከገዳሙ ሸሽተው አካባቢው ላይ ወደሚገኝ ደን ይሄዳሉ። በዛም ከአጸድ ስር እንቅልፍ ይወስዳቸዋል። በዚህም መልአክ ተገልጦ የተኙበት አጸድ ስሩ 3 አጸዱ ደግሞ አንድ ሆኖ ተዋህዶ ያያሉ። በዚህም የቅዱሳን አባቶች ምክራቸው የተዋሃደ መሆኑንና ሹመታቸው ከእግዚአብሔር ፍቃድ መሆኑን ተረድተው ወደ ገዳሙ በመመለስ ስላዩት ራእይ ስለ ተዋህዶ ዛፍ ለአባቶች በመንገር አባቶችም ይህንን ታምር ያደረገውን የአቡነ በርተለሜዎስን አምላክ በማመስገን አባ እንድርያስን ይሾሟቸዋል። በዚህ ቦታ ብዙ ደጋጎች አባቶች፣ ብዙ ተአምራት የሰሩ አባቶች የነበሩበት ቦታ ነው። ላይ ያለ ድንጋይ ትልቅ ድንጋይ ነው። ከተራራው ተንዶ እየጓነ እየተገለባበጠ ድንጋዩን እንጨቱን እየሰባበረ ሲመጣ መነኮሳቱ አሻግረው አይተው ይሄ ቤተልሔሙንም በታች ያለውንም ብዙ ነገር ሊያጠፋ ነው፣ የታላቅ የናዳ ድንጋይ እየመጣ ነው ብለው እየተጨነቁ ሲሉ አባ ብንያም የተባሉ አባ ብንያምን በአሚንም ይላቸዋል ደግ አባት ነበሩና እሳቸው በአምላከ በርተሎሜዎስ ይዣለሁ ባለህበት ቁም ሲሉት ምንም ሳይንቀሳቀስ ከታይ ዛፍ ሳይደግፈው ምን ሳይለው ባለበት ቃላቸውን ሰምቶ ድንጋዩ ጸጥ ብሎ ባለበት ቆመ። አባታችን እሳቸው ሲሆኑ ሌላው ደግሞ አባ ቁርባነ ድንግል የሚባሉ ደግሞ ታላቅ የተማሩ መጽሐፍትን የሚያውቁ ማህሌቱን ሰዓታቱን የሚወዱ አገልግሎት የተጠመዱ ምን ጊዜም ጽሙድ እንደ በሬ ቅኑት እንደ ገበሬ ሆነው የሚኖሩ ለአገልግሎት የተጸመዱ አባት ነበሩ። ሌላ ሁለተኛው አባት ደግሞ ቁርባነ ድንግል ይባላሉ። የተማሩ ናቸው፣ ሊቅ ናቸው። እናም ይህ አባት እዛ ቤታቸው አርፈው ሳለ ቀደም ብሎ ሰይጣን መጣና መቼም ሰይጣን በማቴዎስ ወንጌል ጌታንም ምዕራፍ 4 ላይ እሱንም ራሱ እንደፈተነ ይታወቃልና ይህን አባት ሊፈትናቸው መጣና ተኝተው ካሉበት አባ የእሳቸው ደቀ መዝሙር ወይም የእሳቸው ተማሪ መስሎ ቀሰቀሳቸዋል። እንዴ አባ ነግቷል እኮ ሊቃውንት ተሰብስቦ ህዝቡ መጥቶ አገልግሎት እኮ እንተወሰው ነው እየተጠበቁ ያሉት፣ እንዴት ቀሩ እንደዘገዩ ረፈደ እኮ አላቸው። እንዴ እኔ ገና እንደጨለማ አይደለም ምናምን እንዴ ነግቷል፣ ችግር የለውም ከፈልጉ አበራለሁ አለና በመታት መብራት ያበራ መስሎ ያው አቻኩሎ እንግዲህ አባቶች ወደ ለአገልግሎት ሲነሱ በስመ አብ ብለው አማትበው የእግዚአብሔር ስም ጠርተው ነውና የሚሄዱት። እሳቸውን ግን የእግዚአብሔር ስም እንዳይጠሩ በጣም አስቸኮላቸው። ምክንያቱም የእግዚአብሔር ስም ከተጠራ እሱ ስለማይመቸው እሳቸውን እያቻኮለ በሉ እንሂድ አሁን ነግቷል አለና ወደዚህ በዚህ በታችኛው መንገድ እመጣለሁ ሲሉ የለም በታችማ ህዝቡ በጣም ሞልቷል፣ ሰው አለ። ስለዚህ በዛ ዙረን በቤተልሔም ላዩን በቤተክርስቲያኑ ላዩን አልፈን በቤተልሔም ሸለክ ብለን ብንገባ ነው የሚሻለው፣ በዚህ ህዝቡ በጣም እንትን ስለሆነ በዛ ዙረን እንግባ በካህናቱ መግቢያ ብሎ እንትን አላቸው። የእሳቸውን ደቀ መዝሙር እሺ ብለው በዛ ሲመጡ እዚህ እንትን ላይ ሲደርሱ እሳቸው ደግሞ ሞኝ ነው ስነሳ ጸሎት ሳላደርግ በቸኳሉ ተነስቼ ብለው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሉና በእንተ ትምህርተ ኅቡዓት ቅድመ ዘትነገር እምጵርሰ ሆራ ለምእመናን ኅቡዓት ትምህርተ ኅቡዓት ሰከመ ዝንግር እያሉ ሲጸልዩ እንዴ እኔ ሲሄን አይደል የጠላሁት ብሎ ገፍቶ በዚህ ጣላቸው ማለት ነው። እሱም እንደ ጤስተኑ እንደ ጉንበቶ በዛ እሳቸው ሲወድቁ ያው እንዲሞቱለት ነው። ጸላዔ ሰናያት ተንኮለኛ አይደለ እሳቸው በአገልግሎት እንዲቋረጥ እሳቸውም እንዲሞቱ ብሎ ነበረ። በዚህ በገደሉ ገፍቶ ሲለቃቸው የእመቤታችን ጥበቃ አልተለያቸውና ምንም እንደው እዚህ ላይ ሲወርዱ የሆነ የተናደ ድንጋይ ወይም እንጨት የወረደ መስሏቸው ከውስጥ ቤተክርስቲያን ያሉት ቦታው ሲያዩ ሰው ነው እና እሳቸው ሲያያቸው ደግሞ ምን ያለ ምንም ጉዳት እመቤታችን እንዚራዬ መሰንቆ እያለች
አስነሳቻቸው። ምንም ጉዳት ሳይደርስባቸው ሰውነታቸው ሳይቆስል ይሄ የገደሉ ርዝመት ከ20 ሜትር በላይ ነው እና በዚህ ወድቀው ምንም ሳይሆኑ አባ ቁርባነ ድንግል የተባሉት እንደዚህ አድርገዋል። የገዳሙ በረከት፣ ታሪክ፣ ተአምራት ተነግሮ የማያልቅ ነው። እኛም እዚህ መተን ደጁን በመርገጣችን የበረከቱ ተካፋይ ሆነናል። ነገር ግን ወደዚህ ታላቅ ገዳም ምዕመናን ለመሳለምና በረከቱን ለመካፈል እንዳይመጡ መንገዱ ትልቅ ችግር ሆኖባቸዋል። ሌላው ችግር ደግሞ ገዳሙ የራሱ የሆነ የገቢ ምንጭ ስለሌለው በገዳሙ የተጀመሩ ግንባታዎችን መጨረስ አልተቻለም። በዚህ ምክንያት ለገዳሙ የሚያስፈልጉትን ነገሮች ማሟላት አስቸጋሪ ይሆናል። ስለዚህ የመዋለ ሕጻናት በመክፈት ለገዳሙ ቋሚ ገቢ ለማስገባት ታቅዷል። እናም ይህንን ስራ ለመስራት እና ገዳሙና መነኮሳቱን ለመታደግ መላ ኢትዮጵያውያንና ኤርትራውያን እንዲረባረቡ የገዳሙ አባት ጥሪ አቅርበዋል። ስለዚህ ገዳሙን ለማገዝ የምትፈልጉ ታች ባለው በገዳሙ አካውንት ገዳሙን መደገፍ ትችላላችሁ። አስታውሰዋለሁ ሸክሜን እንደጣልኩ የለመንኩሽ ሁሉ መቼ ከንቱ ቀረ። ሰይጣን ተመለሰ እያቀረቀረ